በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የዕብራውያን መልእክት ትርጓሜ የሚል ነው። የ15ኛውን ቀን ትምህርታችንን እግዚአብሔርን አጋዥ አድርገን እንጀምራለን። ዕብራውያን ምዕራፍ 5 ከቁጥር 7 ላይ ያለውን ቃል እሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። እናመሰግንሃለን ኃያል ጌታ፣ እንደ ብርቱ አንተን ከፍ ከፍ እናደርግሃለን። ስለሰጠህን ስለዚህ ጊዜ ጌታ ሆይ ተመስገን። ሁሉ ያንተ ነው። ያንተ ከሆነው አቤቱ ለባሪያዎችህ አይነስብን። ጸጋህን፣ ምሕረትህን፣ ማዳንህን ለባሪያዎችህ አብስስልን። እንናገር ዘንድ አቅም፣ እንሰማህ ዘንድ ደግሞ ማስተዋል ሁንልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ኢየሱስ ክርስቶስ ከአሮን ይበልጣል። አዳም ሲፈጠር 3 ማዕረጋት ነበሩት። ነቢይ ነበረ፣ ካህን ነበረ፣ ንጉሥ ነበረ። አዳም በበደል በወደቀ ጊዜ ነቢይነቱን አጣ። ነቢይነቱ ከእግዚአብሔር ጋር መነጋገር ነበረ። አዳም በኃጢአት በወደቀ ጊዜ ክህነቱን አጣ። ክህነቱ በእግዚአብሔር ፊት የፍጥረት ወኪል መሆን ነው። አዳም በኃጢአት በወደቀ ጊዜ ንጉሥነቱን አጣ። ንጉሥነቱ የፍጥረት አስተዳዳሪ መሆን፣ በፍጥረት ፊት ግርማዊ መሆን ነው። ጌታችን ኢየሱስ ክርስቶስ ዳግማዊ አዳም ሆኖ ሲመጣ ርስት አስመላሽ መሆን አለበት። ስለዚህ አንዱ ክርስቶስ ነቢይ፣ ካህን፣ ንጉሥ ሆኖ መጣ። በነቢይነቱ የእግዚአብሔር ልብ ለሕዝብ ገለጠ። በክህነቱ ራሱን መስዋዕት አድርጎ ለአባቱ አቀረበ። በንጉሥነቱ ክፉ ኃይላትን ድል ነሳ። የእርሱ ነቢይነት፣ የእርሱ ካህንነት፣ የእርሱ ንጉሥነት ዘላለማዊ ነው። ስለዚህ ዛሬም ስንጨነቅ በነቢይነቱ አማካኝነት በመንፈሱ ያጽናናናል። በክህነቱ አማካኝነት ለኃጢአታችን ስርየት ይሰጣል። በንጉሥነቱ አማካኝነት ደግሞ በበረታብን ነገር ላይ እርሱ ምን ይሰጠናል? ኃይል ይሰጠናል። ስለዚህ ኢየሱስ ክርስቶስ ካህን ነው ስንል ርስት አስመላሽ መሆኑን እየተናገርን ነው። እግዚአብሔር ይመስገን። እርሱ የተሾመበት ቃል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ይህ ቃል ለዳዊት የሚሰራው አንተ ልጄ ነህ ሲለው በእሴይ ቤት ውስጥ በስውር መቀባቱን ያስታውሰናል። ይሄ ዘመን አልታወቀም። ስለዚህ ባልታወቀ ዘመን በቤት ውስጥ በሽሽግ ተቀባ ዳዊት። በታወቀ ዘመን ደግሞ በኬብሮን በአደባባይ ተቀባ። ዛሬ ወልጄሃለሁ የሚለው የአደባባዩን ሹመት ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው ለጌታችን ለኢየሱስ ክርስቶስ ስንተረጉመው በማይቆጠር ዘመን ከአብ መወለዱን
አንተ ልጄ ነህ ሲል፣ ዛሬ ወልጄሃለሁ ሲል ደግሞ ዛሬ የሚለው ቃል ጊዜን አመልካች በመሆኑ በሚታወቅ ዘመን ከድንግል ማርያም መወለዱን ያሳየናል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ በሚለው ቃል ውስጥ ክህነት አለ። ምክንያቱም በመዝሙር 2 ቁጥር 7 ላይ ስናነብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ካለ በኋላ ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጣለሁ ይላል። እርሱ ልጅ የሆነ ካህን ነው። ስለዚህ ግዳጅን መፈጸምም ይችላል። አምላካዊ ባህሪ አለው። እግዚአብሔር ይመስገን። ለዚህ ነው ሊቁ ቄርሎስ መስዋዕት አቅራቢ ካህን ራሱ መስዋዕቱም ራሱ ከአብና ከመንፈስ ቅዱስ ጋር በመለኮትነቱ መስዋዕት ተቀባይም ራሱ ሆኖ አዳነን የሚለው። ይህ ብቻ አይደለም። የሹመት ቃሉ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ይላል። መልከጼዴቅ በዘፍጥረት 14 ላይ የተገለጠ ሰው ነው። አንድ ቦታ ላይ ብልጭ ብሎ የጠፋ ሰው ነው። ይሄ ሰው መቼ ተወለደ አልተመዘገበም። መቼ ሞተ አልተመዘገበም። ለምን? ሳይወለድ ሳይሞት ቀርቶ ነው? አይደለም። መነሻና መድረሻ ለሌለው ለኢየሱስ ክርስቶስ ክህነት፣ ዘላለማዊ ክህነት ምሳሌ እንዲሆን ነው። እግዚአብሔር ይመስገን። ስለዚህ የጌታችን የኢየሱስ ክርስቶስ ክህነት የአሮን ክህነት አይደለም፣ እንደ መልከጼዴቅ ሹመት ነው። የመልከጼዴቅ ሹመት ከአሮን በፊት የነበረ ነው። የኢየሱስ ክርስቶስም ክህነት ዘላለማዊ ነው። የአሮን ክህነት በሕግ የተቋቋመ በመሆኑ ግዴታና ወሰን አለው። ከሕግ በፊት የተቋቋመው የመልከጼዴቅ ሹመት ግን ምን የለውም? ገደብ የለውም። ስለዚህ ገደብ የለሽ የዘመን ገደብ የሌለው የኢየሱስ ክርስቶስን ክህነት ያመለክታል። ጌታችን ኢየሱስ ክርስቶስ ዘላለማዊ ካህን ነው። ይሄ ብቻ አይደለም። መልከጼዴቅ ሳሌም ለምትባል ሀገር ምን ነበረ? ንጉስ ነበረ። ንግስናና ክህነትን አስተባብሮ የተገኘ መልከጼዴቅ ብቻ ነው። ሁለቱ ነገሮች በአዋጅ የተለያዩ ናቸው። ካህን ንጉስ መሆን አይችልም፣ ንጉስ ደግሞ ካህን መሆን አይችልም። በአንድ ጊዜ ንጉስና ካህን መሆኑ ለኢየሱስ ክርስቶስ ምሳሌ እንዲሆን ነው። ኢየሱስ ክርስቶስ በዙፋን የተቀመጠ ካህን ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ በዙፋን የተቀመጠ ካህን ነው። ካህን የሚገኘው በመሰዊያ ነው። ዙፋን ላይ ምን ይሰራል? ኢየሱስ ክርስቶስ ክህነቱ እንደ አሮን ሳይሆን እንደ መልከጼዴቅ በመሆኑ እንደ መልከጼዴቅ ሹመት የተሾመ በመሆኑ በአንድ ጊዜ ካህናችን፣ በአንድ ጊዜ ንጉሳችን ነው። እግዚአብሔር ይመስገን። ስለዚህ በክህነቱ ወደ እግዚአብሔር አቀረበን፣ በንጉስነቱ ደግሞ ዕለት ዕለት ይረዳናል። እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ጸሎትን አቀረበን የሚለው እንዲህ ያለው ጸሎት በስጋ ወራት ነው የሚፈጸመው። እንባ ያለበት፣ ጩኸት ያለበት፣ መቃተት ያለበት፣ መውደቅ መነሳት ያለበት ጸሎት በስጋ ወራት ነው የሚፈጸመው። ኢየሱስ አሁን ያለው በትንሣኤ አካል ነው። ስለዚህ መጨነቅ፣ ማልቀስ፣ መጮህ፣ ማንባት የለበትም። ነገር ግን ህልውናው በራሱ አገናኝ ነው። ደሙ በራሱ አገናኝ ነው። ለምን ስንል ሕያው ነው። እግዚአብሔር ይመስገን። ስለ ሀገር የተሰዉ ሰዎችን ስናስብ ሞታቸው ነው የሚናገረው። ስለ ሀገራቸው የሞቱትን በሰማዕታት ደም እንላለን እኮ። ለሀገር በተሰዉ አርበኞች ደም እንላለን። እነሱ ተነስተው ቢናገሩስ? ሞታቸው ይናገራል። እሱ ግን ሞትን አሸንፎ ስለተነሳ በሕያውነት የሚናገር መስዋዕት ነው። እግዚአብሔር ይመስገን። ደሜ የሚል መስዋዕት ነው።
ሞቼላችኋለሁ የሚል ተናጋሪ መስዋዕት ነው። ኢየሱስ በስጋው ወራት እንደዛ ያለቀሰው ለምንድን ነው? ፈርቶ ነው? ሊሞት ነው የመጣው። የመሞቻው ሰዓት እንደደረሰ እያወቀ ነው ወደ ኢየሩሳሌም የሄደው። ለምንድን ነው ታዲያ በዕለተ ሐሙስ በምሴተ ሐሙስ እንደዚያ የተጨነቀው? እሱ ከዘላለም ዘመን ጀምሮ ከአባቱ ጋር በፍቅር የኖረ ነው። ለአንድ ቅጽበት ከአባቱ ተለይቶ አያውቅም። የእኛን ኃጢአት ከተሸከመ ግን በአባቱ መተው ይደርስበታል። ኃጢአት ዋጋው የሚከፈለው እግዚአብሔር ኃጢአተኛውን በመተው ሲቀጣው ነው። ስለዚህ የእኛን ኃጢአት ተሸክሞ መስቀል ላይ ሲውል ዕዳው እስኪከፈል አባቱ ይተወዋል። ጌታ የተጨነቀው ለሞቱ አይደለም፣ ከአባቱ ፍቅር ለመለየት ነው። ከሞት በላይ አሳሳቢው ከእግዚአብሔር መለየት ነው። ስለዚህ ከዘላለም ዘመን ጀምሮ በፍቅር ከአባቱ ጋር የኖረው ስለኛ ተተወ። አምላኬ አምላኬ ስለምን ተውከኝ እስኪል ድረስ እንዴት ባለ ዋጋ ነው የዳን ነው። በእውነት እንዴት ባለ ዋጋ ነው በእውነት እግዚአብሔር ወደ ራሱ ያቀረበን። ስሙ ይባረክ። አሜን። ከሞት ሊያድነው ወደሚችል ነው የሚለው። ከሞት ሊያድን የሚችል ማን ነው? እግዚአብሔር ነው። ሐኪም ጋር የበሽታ መድኃኒት ታገኙ ይሆናል። እግዚአብሔር ጋር ግን የሞት መድኃኒት አለ። የሞት መድኃኒቱ እሱ ነው። መድኃኒት ማለት ምን ማለት ነው? ሊገለን የመጣውን በሽታ ገሎ እኛን የሚያድን ነው። ገዳዩን የሚገድል ማለት ነው። መድኃኒት ለበሽታው ሞቱ ነው፣ ለእኛ ነው መድኃኒትነቱ። ለኃጢአታችን ሞቱ፣ ለእኛ ግን ሕይወቱ ኢየሱስ ክርስቶስ ነው። ስሙ ይባረክ። ጩኸት፣ እንባ፣ ጸሎት፣ ምልጃ፣ እነኚህ ነገሮች ዕለት ዕለት የኛ ተግባሮች ናቸው። ጸሎታችን ጩኸት ካለው መሰማት አለው። እንባ ካለውም እግዚአብሔር አያልፈውም። ምልጃ ካለውም እግዚአብሔር ዘንበል ይላል። ምክንያቱም እግዚአብሔር የእናንተ ጉዳይ እንዲሰማው የጎረቤታችሁ ጉዳይ ምን ያህል እንደተሰማችሁ ማወቅ ይፈልጋል። ለኔ ብላችሁ ጸሎታችሁ ካልደረሰ ለገሌ ብላችሁ ጸልዩ። ለገሌ ሲሰጥ ለእናንተ በጥፍ ይጨመራል። ስሙ ይባረክ። እግዚአብሔርንም ስለመፍራቱ ተሰማለት ነው የሚለው። እንዴ ከሞት ሊያድነው ለመነ፣ ሞተ። ኢየሱስ የተሰማለት አይሆንም ተብሎ ነው። አይሆንምም መሰማት ነው። ልብ አድርጎ አይሆንም ተብሎ ነው። አንድ ልጁን አይሆንም ያለ ዛሬ እኛ ኃጢአት የተቀላቀለበት ጸሎታችንን አይሆንም ቢለን ምን ይደንቃችኋል? አይሆንም መልስ ነው። አንዳንድ ነገሮችን እግዚአብሔር አይሆንም ይላል። ስለዚህ ወገኖች ምኞታችሁ ከሚቸራችሁ እግዚአብሔር ቢከለክላችሁ ይሻላል። ለራሳችሁ ደግ ከምትሆኑ እግዚአብሔር ለእናንተ ቢጨክን ይሻላል። በእግዚአብሔር ጭከና ውስጥ ሕይወት አለ። በልጁ ጨከነኝ አዳንን። በፍላጎታችን እየጨከነ ያድነናል። ስሙ ይባረክ። ፈሪሃ እግዚአብሔር ጥሩ ነው። እግዚአብሔርን ስለመፍራቱ ተሰማለት ነው የሚለው። ጸሎታችን እንዲሰማ በዋናነት የሚያስፈልገን ፈሪሃ እግዚአብሔር ነው። አንድ ነገር መለየት አለብን። እግዚአብሔርን መፍራት ነው ወደ ፍቅር የሚያመጣን ወይስ ፍቅር ነው እግዚአብሔርን ወደ መፍራት የሚያመጣን? መለየት አለብን። ፈሪሃ እግዚአብሔር ነው ወደ ፍቅር እግዚአብሔር የሚያደርስ። እግዚአብሔርን ስንፈራው እግዚአብሔርን መውደድ እንጀምራለን። ስለዚህ ፈሪሃ እግዚአብሔርን የኑሯችን መነሻ የክርስትናችንን ጌጥ ማድረግ ይገባናል። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። አብ ልብ ነው፣ ወልድ ቃል ነው ብለናል። ስለዚህ ቃል የልብ የሁል ጊዜ ምንድነው? መልእክተኛ ነው። በብሉይ ኪዳን ዘመንም የአባቱ መልእክተኛ ነው። አሁን መታዘዝን ተማረ። ለምን ተባለ? እስከ ዛሬ ድረስ አባቱ ሙት ብሎ አዞት አያውቅም።
እሱም ልሙት ብሎ ታዞ አያውቅም። ዛሬ ግን ሙትላቸው ብሎ ታዘዘው። እስከ ሞት ታዘዘ። እግዚአብሔር ይመስገን። እግዚአብሔር ካዘዘን እስከ ሞትም መታዘዝ ነው። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ከተፈጸመ በኋላ ምኑ? መስዋዕትነቱ፣ ፈተናው ሁሉ፣ መከራው ሁሉ ከተፈጸመ በኋላ ለእኛ ምናችን ሆነ? ሊቀ ካህናችን ሆነ። ሊቀ ካህናችን ሆነ። በዛ ግርማዊ አምላክ ፊት ለመቅረብ እኛ ሞገስም የለንም። እሱ ሊቀ ካህናችን ነው። በየዕለቱ የምንቆሽሽ ነን። እኛ የሚደክመን ለጽድቅ ነው። ለኃጢአት በጣም ብርቶች ነን። ለኃጢአት አቅም አነሰኝ ያለ እስከ ዛሬ አልተገኘም። ለኃጢአት አቅም አለን፣ ላልተፈጠርንበት ኃጢአት፣ ባህሪያችን ላልሆነው ኃጢአት፣ ለተጋባብን ኃጢአት አቅም አለን። ስለዚህ ኢየሱስ ክርስቶስ ሊቀ ካህናት ሆኖ ዕለት ዕለት ወደ ማን ያቀርበናል? ወደ አባቱ ያቀርበናል። በኢየሱስ ክርስቶስ ስም ብሎ መጸለይ በክርስቶስ ሊቀ ካህንነት በኩል ወደ እግዚአብሔር መቅረብ ማለት ነው። መቅረብ ማለት ነው። ስም የለኝም በአንተ ስም ማለት ነው። ሊቀ ካህናት ሊቀ ካህናት መንገድ ጠራጊ ነው። በቅድስተ ቅዱሳን ላይ ያለችውን መጋረጃ በዓመት አንድ ጊዜ ገልጦ የሚገባው ማን ነው? ሊቀ ካህናቱ ነው። ስለዚህ ወደ እግዚአብሔር የሚወስደውን መንገድ የገለጠልን ፊት አውራሪ ሊቀ ካህን እሱ ባለበት እንኖር ዘንድ ደግሞ ያስከተለን እንደ መርፌና እንደ ክር ተሳስረን ከሱ ጋር የምንኖርበት እሱ ኢየሱስ ክርስቶስ ነው። እሱ በቀደመበት ሁሉ እኛ እንከተላለን። መርፌው በቀደመበት ክሩ ይከተላል። ምክንያቱም በመርፌው ላይ ታስሯልና። መርፌው ደግሞ አንድ ቀዳዳ ነው ያለው። ወደ እግዚአብሔር ለመቅረብም አንድ በር ነው ያለው። እሱ የክርስቶስ ሞት ነው። እሱም ቅዱስ የሆነው የማይተካው መስዋዕትነቱ ነው። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ እውነተኛ መዳን በውስጡ ምን አለው? መታዘዝ አለው። መታዘዝ አለው። ልብ አድርጎ ወገኖቼ፣ ካልሰራነው ከአዳምና ከሔዋን ኃጢአት አድኖ ዛሬ የምንሰራው ኃጢአት ላይ ከተወን ምኑን አዳንን? ኢየሱስ ክርስቶስ ከኃጢአት ውርስ ያድናል። ኢየሱስ ክርስቶስ ከኃጢአት ኃይል ያድናል። ኢየሱስ ክርስቶስ ከኃጢአት ኩነኔ ያድናል። እርሱ ሙሉ አዳኝ እንጂ ከፊል አዳኝ አይደለም። ከፊል አዳኝ አይደለም። ታዲያ ምን ነው አልዳንም? ዛሬስ እንርመጠመጥ የለም ወይ? ለምን አልዳንም? አላመንነውማ። ኃጢአት አይገዛችሁም ብሎን ነበረ። እኛ ይገዛናል ጌታ ሆይ ያልነው። ባታምኑ አትጸኑም ይላል የእግዚአብሔር ቃል። እምንጸናው ስናምን ነው። ስናምን ነው። ተጠራጥሮ የዘመተ ወታደር መሸነፉ አይቀርም። አመንትቶ የወጣ ክርስቲያንም ኃጢአት ሳይገዛው አይቀርም። አይገዛችሁም ተብለናል ካለን አሜን ብሎ መቀበል ነው። ለምን? ከሚፈትነን ሰይጣን የሚረዳን መንፈስ ቅዱስ ይበልጣል። ይበልጣል። ወገኖቼ የእምነትን ጉዞ በጉልበት አንጨርሰው፣ በዛው በእምነት ነው የምንጨርሰው። በእምነት የጀመራችሁትን በእምነት ነው የምትጨርሱት። ስለዚህ እምነታችን ምንድነው? ክርስቶስ ለጽድቃችን በሙሉነት እንዳስፈለገን መንፈስ ቅዱስ ደግሞ ለቅድስናችን በሙሉነት ያስፈልገናል። ምንም የለኝም ብለን ጽድቁን ተካፈልን። አቅም የለኝም ብለን ደግሞ ቅድስናውን እንካፈላለን። እግዚአብሔር ይመስገን። መስፈርቱ አቅምን ማወቅ ብቻ ነው። ስለዚህ ስለ እርሱም የምንናገረው ብዙ አለን ይላል። ስለ ጌታ የሚነገር ብዙ አለ ወገኖቼ፣ ብዙ አለ። ብፁዕ አቡነ ጎርጎርዮስ የተባሉ ትልቅ አባት ከኩሬ አትቅዱ ያልቅባችኋል፣
ከምንጩ ቅዱ አያልቅባችሁም፣ ምንጩ ክርስቶስ ነው ይሉ ነበር። አዎ ክርስቶስ የማያልቅ ርዕስ ነው። ከምንጭ መቅዳት ነው። ሌላ ርዕስ ሁሉ ያልቃል። የማያልቅ ርዕስ ኢየሱስ ክርስቶስ ነው። ከማይደፈርሰው ምንጭ ቅዱ። ስለሱ የምንናገረው ብዙ አለን። ስለ ጌታ ለመናገር ወገኖቼ 70 እና 80 ዓመት በጣም ትንሽ ነው። በጣም ትንሽ ነው። እንኳን አርፍደን መተን በጣም ትንሽ ነው። ሺህ ሕይወት ቢኖረን ሺውም ሕይወት ለምስክርነት ቢውል አይበቃም። ስለሱ የምንናገረው ብዙ አለን። ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ስለሱ ልንሰማ የሚገባንን ነገር የሚያሳጥርብን ምንድነው? አለመታዘዝ ነው። እግዚአብሔር ይሄንን ቃል አዝዣቸው ነበር እምቢ ስላሉ ሌላ ልለውጥላችሁ አይልም። ያንኑ ነው የሚደግምልን። ስለዚህ ያልታዘዝነውን ነገር ደጋግመን ስንሰማ ቀጣዩ ትምህርት ይረፍድብናል። ቀጣዩ ትምህርት ይዘገይብናል። መጽሐፍ ቅዱስን በሙላት ለመገንዘብ ትልቁ ቁልፍ መታዘዝ ነው። መዝገበ ቃላት ጥሩ ነው። የትርጓሜ መጽሐፍ ጥሩ ናቸው። መምህራን ጥሩ ናቸው። የመጽሐፍ ቅዱስ መክፈቻው ግን መታዘዝ ነው። ምክንያቱም ለመታዘዝ የተጻፈ መጽሐፍ በመሆኑ በአይምሮ ምርምር አንደርስበትም። ዓላማው መታዘዝ ነው። ለመታዘዝ ስለተጻፈ መጽሐፉን ይበልጥ የምንረዳው በታዘዝን መጠን ነው። እግዚአብሔር ይመስገን። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና አስተማሪ መሆን ሲገባችሁ ደቀ መዛሙርቱ 3 ዓመት ተምረው ነው እንግዲህ የዲግሪ ፕሮግራማቸውን ጨረሱ። ለዓለም ወንጌልን ስበኩ ተባሉ። ምናልባት ጊዜያችን የአስተማሪነት ጊዜ ይሆን? ሌሎችን የምናገለግልበት ጊዜ ይሆን? ሌሎችን በምንንከባከብበት እድሜ ገና ተንከባከቡን የምንል ከሆነ አስቸጋሪ ነው ወገኖቼ፣ አስቸጋሪ ነው። ሕፃን ልጅ ሲኮላተፍ ደስ ይላል፣ ሲድህ ደስ ይላል። ሁሉ ጊዜ የሚኮላተፍ ከሆነ ኧረ ጸልዩልኝ ልጅ አፍ አልፈታ አለ፣ ኧረ ጸልዩልኝ ልጅ አልሄድ አለ ነው የሚባለው። የሚያስደስተው ነገር ሲቆይ አሳሳቢ ይሆናል። ከጊዜው የተነሳ አስተማሪ ልትሆኑ ሲገባችሁ፣ ከጊዜው የተነሳ አደራ መቀበል ሲገባል ወገኖቼ ገና የሕፃንነት ትምህርት እየተማርን ይሆን? ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። የጽድቅ ቃል ምንድን ነው ወገኖቼ? መታዘዝ ነው። መታዘዝ ነው። የጽድቅ ቃል ምንድን ነው? በሕይወት ጌታን ማወቅ ነው። የጽድቅ ቃል ምንድን ነው? በሕይወት ለጌታ መዘመር ነው። የጽድቅ ቃል ምንድን ነው? በመከራ መጽናት ነው። ገና ትንንሽ ነገሮችን የመጀመሪያ ደረጃ ትምህርቶችን ስላልተወጣን ወገኖቼ ስለ መስዋዕትነት ገና እየተማርን አይደለም ያለነው። አንገት ለጌታ ስለመስጠት በመከራ ውስጥ ጌታን ስለማስከበር ገና እየተማርን አይደለም ያለነው። እነኚህ የመጀመሪያ ደረጃ ትምህርቶች ምንድን ናቸው? ምዕራፍ 6 ላይ እናገኛቸዋለን። አንዱ ጥምቀት ነው፣ እጅ መጫን ነው ይላል፣ ንስሐ ነው ይላል፣ እምነት ነው ይላል። እነዚህ ነገሮች ግቦች አይደሉም፣ መነሻዎች ናቸው። ጉልላቶች አይደሉም፣ መሰረት ናቸው። ዛሬ ሰዎች በክርስትናው ውስጥ መታዘዝን ይተውና ለማደግ የሚያስቡት ወደ እነዚህ ነገሮች ነው። እነኚህ ነገሮች እኮ መነሻ ናቸው። ለዚህ ነው አንድ ጊዜ ይጠመቃሉ፣ በየሄዱበት ቦታ ይጠመቃሉ። እስኪጠመቁ ድረስ ልባቸው ይግላል። ከተጠመቁ በኋላ ጥምቀቱ ይቀልባቸዋል። እሱ መሰረት ነው። እጅ መጫን መሰረት ነው። ጥምቀት መሰረት ነው። እድገት ፍጽምናው ምንድን ነው? መታዘዝ ነው። ለጌታ በሞቱ ለመምሰል እሱን ለመምሰል መለማመድ ነው። በመስዋዕትነት ፍቅር ጌታ ለማክበር መጨከን ነው። የፍጽምናው ትምህርት እሱ ነው። ሌሎችን ወደ ክርስቶስ መንግስት ማፍለስ ነው። የአጋንንትን መንደር መበዝበዝ ነው።
ምርኮኛ ባለድል መሆን ነው። የፍጽምናው ትምህርት እሱ ነው ወገኖቼ። ክርስትና በጣም የተከበሩ ሰባኪዎች የሚያውቁት የምስጢር ቁጥር ያለው ትምህርት አይደለም። እነሱን ስትቀራረቡና እነሱን ስትወዳጁ የሚሰጧችሁም አይደለም። ክርስትና ግልጽ ነው። ባለቤቱ እርቃኑን ተሰቅሎ ነው የጀመረው። ክርስትና ግልጽ ነው። ክርስትና ግልጽ ስለሆነ ምን ያህል ትችላለህ ተብላ አትጠየቅም። ምን ያህል ግልጽ ነህ፣ ምን ያህል ትችያለሽ ብሎ እግዚአብሔር አይጠይቅሽም። እንደማትችይ ካንቺ የበለጠ ያውቃል እግዚአብሔር። ምን ያህል ልጅ ሆይ ለኔ ግልጽ ነሽ። ክርስትናው ግልጽ ነው፣ ግልጽ ነው። ስለዚህ የመሰረቱን ትምህርት ከደለደልን በኋላ ወደ ፍጻሜው መገስገስ ነው። ገና መሰረት የሆነው ነገር ሊያምረን አይገባም። ገና መሰረት የሆነውን ነገር ልንቧጥጥ አይገባም። መንፈሳዊ ግራ መጋባት ውስጥ መግባት አይገባንም። አዎ ድነናል፣ አዎ ጸድቀናል። ማፍራት ነው። ከዚያ በኋላ ማፍራት ነው። ምክንያቱም እግዚአብሔርን በልዋጭ ድንጋጌዎች ልናገኘዋችን። ያኛውን እምቢ ብዬ ነበር ግድ የለም ይሄኛውን አረግልሃለሁ አንለው። የእግዚአብሔር ትእዛዝ አይደለልም። እግዚአብሔር አይተካም። እሱ ያዘዘን ትንሽ ከሆነ መታዘዝ አለብን። እርሱ ያዘዘን ነገር ትንሽ መስሎ ቢታየንም ከእሱ አፍ ስለወጣ ትልቅ ነው። ያለን ነገር ላይገባን ይችላል። ቅዱሳን ሁሉ ያላቸው አልገባቸውም። ግን ገብቶ ስላዘዝከኝ ይኸው ወጣውልክ። እግዚአብሔር ይመስገን። ገብቶት ነው ያዘዘን ወገኖቼ። እስኪ ገባችሁ አትጠብቁ። ውጤቱ ምን እንደሆነ አታስቡ። ተምኖ የሚታዘዝ ደሞዝተኛ እንጂ ልጅ አይደለም። ምን አገኛለሁ ብሎ የሚታዘዝ ጥቅመኛ እንጂ የጌታ ወዳጅ አይደለም። ታዘዙና ውጤቱ ሞት ከሆነ ሙቱ። በራስ ካልጨከኑ በጌታ ማመን ይቻላል። ማመን ውስጡ መካድ አለው። ጌታን ለማመን ራስን መካድ ያስፈልጋል። ጌታን ለማመን አንዳንድ ጊዜ ዓለምን መካድ፣ አንዳንድ ጊዜ ወዳጆቻችንን ሁሉ መካድ ሊጠይቅ ይችላል። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው። ጠንካራ ምግብ ተመጋቢዎች ግልጽ ነው። በስራቸው ክፉና ደግን የሚለዩ በቃላቸው አይደለም፣ በአይምሯቸው አይደለም፣ በተግባራቸው ይሄ ክፉ ነው ይሄ ደግ ነው ብሎ የመረጡ እግዚአብሔር ይመስገን። ለነሱ ጠንካራ ምግብ ይቀጥላል። ያ ጠንካራ ምግብ ምንድነው? በመታዘዝ ላይ መታዘዝ ነው። ጠንካራ ምግብ የለመዱ ሰዎች ወይም ጠንካራ ምግብ የሚገባቸው ሰዎች ይሄንን አድርገው አይረኩም፣ እንደገና ይጨምራሉ። ለልጆቻችሁ ይሄን ታረጋላችሁ፣ ትጨምራላችሁ። ለምትወዷችሁ ይሄን አትረኩም፣ ትጨምራላችሁ። ሁሉን ከሰጠ በኋላ ፍቅር ራስን በመስጠት መደምደም አለበት። የፍቅር የጥግ ስጦታው ራስን መስጠት ነው። ስለዚህ ለጌታ ገና መስዋዕት እስክትሆኑ ድረስ እንዳትረኩ። በጊዜ ተወራርደው አይደለም አባቶቻችሁ ጌታን ያመለኩት፣ በአንገት ተወራርደው ነው። አንገት የተሰጠለት ክርስትና ዛሬ ጊዜ የማይሰጥለት ከሆነ፣ ጉልበት የማይሰጥለት ከሆነ፣ ሙያ የማይሰጥለት ከሆነ፣ አስራት በኩራት የማይሰጥለት ከሆነ በእውነት እንደገና ጌታን ይቅርታ መጠየቅ አለብን። ሕይወቱን ለሰጣችሁ ከሕይወት ያነሰ አይሰጥም። አንድ ቃል ልጨምርላችሁ፣ ፍቅር የሚቀበለው ራሱን ነው። የሚሰዋው የኢየሱስ ፍቅር የሚቀበለው የሚሰዋ የልጅ ፍቅርን ነው። የተሰዋ ፍቅር ነው ኢየሱስ ማለት። ከኛ የሚፈልገው የተሰዋ ፍቅርን ነው። የተሰዋ ፍቅርን ነው።
እግዚአብሔር ይመስገን። በአስቸጋሪ ሁኔታም ጌታን ማምለክ፣ በወህኒ ቤትም ዝማሬን መቀጠል፣ በህመምና በደዌ መድቀቅ ውስጥም ለሱ መቆም። ከኔ ጉዳይ ያንተ ይብሳል፣ ከኔ ቤት ያንተ ቤት ይብሳል ማለት እሱ ነው ወገኖቼ፣ እሱ ነው። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው። አዳምን ታስታውሳላችሁ። መልካሙንና ክፉን ከምታስታውቀው ዛፍ አትብላ አለው። አዳም በመልካምነት ስለተፈጠረ የሚያውቀው መልካምን ብቻ ነው። እግዚአብሔር ትእዛዝን የሰጠው ክፉ ነገርን በሕይወትህ እንዳታውቀው በትእዛዝ ይወቀው ብሎ ነው። አዳም ግን ለምን መሞከር አለብኝ አለ። መርዝ ቀምሶ መማር ፈለገ። ይኸው መንገዱ አላልቃለ እስከ ዛሬ። በክርስቶስ ያልሆኑ ሁሉ ገና በአዳም ውስጥ ነው ያሉት። አዳምና ሔዋን ጠፍቷቸው መንገዱ ለሰው ልጅ መከራን ትተውለት ሄዱ ይባላል። መልካሙንና ክፉን በሕይወቱ አወቀ፣ ግን ዋጋ ያስከፍላል። መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ሰዎች መልካምንና ክፉን በሕይወታቸው ሲለዩ ክፉን ትተው መልካሙን ይመርጣሉ። ክፉ የሚያስከፍለውን ዋጋ ይገነዘባሉ። እነኚህ ሰዎች ፍጹማን ሰዎች ናቸው። ምን ማለት ነው? ምሉዓን ናቸው። የተሟላ ክርስትና፣ የተሟላ መንፈሳዊነት አላቸው። እግዚአብሔር ይመስገን። አዎ ስለ ጌታ የሚነገር ብዙ አለ። ይሄንን ተዉ ይሄንን ጣሉ የምንባልበት ሰዓት ስለ ጌታ ውበት የምንሰማበት ሰዓት ነው። እሱን ከታዘዝን እሱ የሁል ጊዜ ትምህርት አይደለም። ዘላቂው ትምህርት ጌታን በየዕለቱ በአዲስነት ማግኘት ነው። እግዚአብሔር ይመስገን። በመንግስተ ሰማያት የሚቀጥለው ህይወት ምንድነው? በማይመሽ ቀን ውስጥ የሚቀጥለው ህይወት ምንድነው? በመንግስተ ሰማያት በማይጨልም ብርሃን ውስጥ የሚቀጥለው ህልውና ምንድነው? የኢየሱስ ክርስቶስን ዘላለማዊ አዲስነት ሲዘምሩ መኖር ነው። ስለ ጌታ የሚነገር ብዙ አለ። ያንን ብዙ ነገር ለመስማት ወገኖቼ ሁሉ ጊዜ መወቀስ የለብንም፣ መታዘዝ አለብን። ሁሉ ጊዜ በርቱ መባል የለብንም፣ መቆም አለብን በእግዚአብሔር ጸጋ። የዛን ጊዜ ወደ ትምህርቱ ሙላት፣ ወደ ጌታ የውበት ድምቀት፣ ወደ ፍቅሩ ባህር ውስጥ ወደ ብርሃን ከተማ መፍለስ እንችላለን። እግዚአብሔር ይመስገን። ስለዚህ ስንታዘዘው ትምህርቱም ይፈጥናል። ጌታን በአዲስነት ዕለት ዕለት እያወቅነው እንመጣለን። ለዚህ ደግሞ መንፈስ ቅዱስ ያግዘናል። የሚያስተምረው መንፈስ ቅዱስ ትእዛዝን ከሰጠ በኋላ እኛን ለኛ አይተውንም። ያስጀምራል፣ አብሮ ይጓዛል። በመጨረሻው ላይ ደግሞ እኛ እንደ ሮጥን አድርጎ ይሸልመናል። እንዴት ያለ አምላክ ነው ወገኖች! እንዴት ያለ አምላክ ነው! መስፈርቱ በጣም ትንሽ የሆነ አምላክ በዚያ በምድረ በዳ ላይ በእባብ ተነድፈው ለወደቁ እንደምን ብላችሁ አይናችሁን ገልጣችሁ በዓላማ ላይ የተሰቀለውን እባብ ተመልከቱ። በማየት ከሞት መዳን። ማየት ምንድነው? እምነት ነው። አይን ማያየውን ነገር የምናይበት መነጽር ምንድነው? እምነት ነው። የተሰቀለውን እባብ በማየት መዳን። ልብ አድርጉ። ያ የነደፋቸው እባብ ተሰቅሎ ቢሆን ኖሮ አይድኑም ነበር። የነደፋቸው ቢሰቀል በቀል ነው። ያልነደፋቸው የነሐሱ እባብ መሰቀሉ ግን ቤዛነት ነው። የሞትንበት አዳም ቢሞት ኖሮ አንድንም ነበረ። ያልገደለን አዳም ዳግማዊ አዳም ኢየሱስ ክርስቶስ፣ መርዝ የሌለው የኃጢአት መርዝ የሌለው የነሐሱ እባብ ኢየሱስ ክርስቶስ፣ እሱ በመሰቀሉ ዳነን። ቤዛነት ንጹህነት ያሻዋል። ቤዛነት አምላክነት ያሻዋል። ለዚህ ነው ሰውም አምላክም የሆነው ክርስቶስ ቤዛችን የሆነው። እግዚአብሔር ይመስገን። አዎ ወገኖቼ
እግዚአብሔር ከኛ የሚፈልገው ነገር አለ። የሁሉ ጊዜ ተስተናጋጅ መሆን አይደለም። እግዚአብሔር ከኛ የሚፈልገው ነገር አለ። የሁሉ ጊዜ ቃሉን አጣጣሚ ብቻ አይደለም። ሌሎችን እንድናገለግል ይፈልጋል። የሁሉ ጊዜ ግባችን ተቀምጦ መማር አይደለም። የሁሉ ጊዜ ግባችን ተቀምጦ በእግዚአብሔር ቤት ውስጥ መኖር አይደለም። ድርሻ አለን። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ ነው የሚለው። ስለዚህ ጉዳዩ ያለው ከመንፈስ ቅዱስ አይደለም፣ ከኛ ጋር ነው። ችግሩ መነሳት ነው። እግዚአብሔር መነሳትን ያከብራል። እግዚአብሔር መነሳትን በሞገስ ይባርከዋል። እስራኤል ከግብፅ ይሁዳም ከእንግዳ ወገን በወጣ ጊዜ ነው የሚለው መዝሙር 113። ባህር አየሸሸችም። ልብ አድርጉ፣ ይሁዳ ከእንግዳ ሕዝብ ሲወጣ ነው ባህር በፊት የደነገጠችው። ስንወጣ ባህር ይከፈላል። ዮርዳኖስ የተከፈለው ግብፅ ላይ ተመኝተውት አይደለም፣ አንድ እግራቸውን አጥልቀውበት ነው። ስንወጣ ልብ አድርጉ፣ መንግስት ሙሉ ትጥቅን የሚያስታጥቀው ከተማ ለሚዞር ወታደር አይደለም። እያያቸው ዱላ ነው የሚሰጠው። ጨክኖ ወደ ጦር ሜዳ ለወጣ ግን የምድር ኃይል የአየር ኃይል ሁሉ ይሰጠዋል። እግዚአብሔር ሙሉ ትጥቁን የሚሰጠው ለወጡ ነው። ከዓለም ለወጡ እግዚአብሔር ትጥቁን ያስታጥቃል። አይሰስትም። እግዚአብሔር ጸጋውን ያፈሳል። እግዚአብሔር ይመስገን። ስለዚህ ከጊዜው የተነሳ አስተማሪዎች መሆን ይገባናል። በቂ ነው ጊዜው ወገኖች፣ በቂ ነው። ወንጌል ዋጋ ከፍላ እናንተ ጋር ደርሳለች። ዋጋ ከፍላችሁ ለሌሎች ማቀበል አለባችሁ። ወንጌል ያለ መስዋዕትነት አትሮጥም። ውጤቷ ግን ከከፈላችሁት ዋጋ በጣም የሚያንስ ነው። የሰዎች መዳን ነው። ተግዳሮት አለው። አዎ በደንብ ነው ያለው። ምክንያቱም በሲኦል ያሉ ነፍሶችን ስታመላልሱ ወላፈኑ አይንካይ ማለት በጣም መቀለድ ነው። አለው ወገኖች። እስር ቤት ሄዳችሁ አንድን እስረኛ ላውጣ ብትሉ የሚጠብቀው እኮ ደሞዙ ናቸው እስረኞቹ። እንዲሁም ይለቅላችሁ ይመስላችኋል? መጋደል አለው። የታሰሩትን ነፍሶች ባለማወቅ የታሰሩትን፣ በኃጢአት የታሰሩትን፣ በራስ ማንነት የታሰሩትን፣ በጭንቀት የታሰሩትን፣ በዚህ ዓለም አሰራር የታሰሩትን ሁሉ ተስፋ የለኝም በማለት በቀዊጸ ተስፋ የታሰሩትን ስትፈቱ ቀላል አይደለም። በጸሎት አስራችሁ ነው። አሳሪውን ካላሰራችሁ እስረኛውን ነፃ ማውጣት አትችሉ። አሳሪው የሚታሰረው በምንድን ነው? በጸሎት ነው። እግዚአብሔር ይመስገን። በጸሎት ነው ወገኖቼ፣ በጸሎት ነው። እዚህ ተቀምጣችሁ ዳርቻን መንካት ትችላላችሁ በጸሎት። ውስኑ ሰው ምሉ በኩለሄ የሚሆነው በጸሎት ነው። ደካማው ሰው ኃያል ስራ የሚሰራው በጸሎት ነው። ችግራችን ምን ይመስላችኋል? አለመጸለይ ነው። አትለምኑም እና አትቀበሉም ነው የሚለው። ስለዚህ የማይለምን የማይቀበል ደግሞ እዛው ላይ ያዕቆብ ምን ይላል? ትጣላላችሁ፣ ትመቀኛኛላችሁ፣ ትጋደላላችሁ ነው የሚለው። ስለዚህ ከጊዜው የተነሳ አስተማሪዎች መሆን ይገባናል። እቺ ቀን አትምሽ ወገኖቼ፣ እቺ ቀን አትምሽ። እናንተ ብቻ የምትደርሷቸው ሰዎች አሉ። በእናንተ በኩል ብቻ ወደ መንግስት የሚመጡ ሰዎች አሉ። የእናንተ መበርታት ለነዚህ ሁሉ መዳን ነው። እግዚአብሔር በእኛ ላይ ያለው ዓላማ እኛን ማዳን ብቻ ቢሆን ኖሮ ያዳንን ቀን ይሰበስበን ነበር። ድነን የተቀመጥነው በእኛ ላይ ስራ ስላለው ነው። እግዚአብሔር ይመስገን። በእኔ ላይ ስራ አለው በሉ። በነፃ አይደለም እየኖራችሁ ያላችሁት። እግዚአብሔር ማንንም በነፃ አያኖርም። ገነት እስኪሸጋሸግ አይደለም እዚህ የተቀመጣችሁት። የእናንተ ርስታችሁ ክፍት ነው። በማንኛውም ሰዓት ብትሄዱ ወንበር አስነስታችሁ አይደለም የምትቀመጡት።
በተሰፈረላችሁ ርስት ነው። በዚህ ግን የምትኖሩት ለዓላማ ነው፣ ሌሎችን ለማትረፍ ነው። ስለዚህ የክርስትናው ፍጽምና ይኸው ነው፣ ሌላ ነገር የለውም። መሰረቱ ላይ ቆመናል፣ በክርስቶስ አምነናል። መሰረቱ ላይ ቆመናል፣ በእሱ ስም ተጠምቀናል። መሰረቱ ላይ ቆመናል፣ ጸጋውን ተካፍለናል። አሁን መታዘዝ ነው። አሁን ሌሎችን ማገልገል ነው። አሁን በመስዋዕትነትም እንኳ እሱን ለማገልገል መጨከን ነው። ለራስ መንገድ ያስፈልጋል። ራሴ ሆይ ከጌታዬ በላይ አልወድህም፣ አንተን አባክኜ ጌታዬን ማትረፍ እፈልጋለሁ። እግዚአብሔር ይመስገን። አሜን። ራሴን ካልኩ ራሴን አጠዋለሁ፣ ጌታዬን ስል አንተን አተርፋለሁ። ጌታዬን ስል ራሴን አተርፋለሁ። ስለዚህ የጽድቅ ቃል የተባለው መታዘዝ ነው። በህይወት ጌታን ማወቅ ነው። በመከራ ምን ማለት ነው? መጽናት ነው። እግዚአብሔር ያግዘን። አዎ ኢየሱስ ክርስቶስ ከአሮን ይበልጣል። አሮን ክህነቱን በ25 ዓመት ጀመረ፣ በ55 ዓመት ፈጸመ። የአሮን ክህነት ጡረታ ያቋርጠዋል። የአሮን ክህነት ከጡረታ በፊትም ድካም ያቋርጠዋል። የአሮን ክህነት ሞት ያቋርጠዋል። ኢየሱስ ክርስቶስ ግን በአሮን ሹመት ሳይሆን እንደ መልከጼዴቅ ሹመት ስለተሾመ ድካም አይገታውም፣ ሞት አይገታውም። ሞትን ያሸነፈ ወዳጅ አላችሁ። እግዚአብሔር ይመስገን። አሜን። የታላላቅ ሃይማኖት መሪዎች ሁሉ ዛሬ መቃብራቸው ይጎበኛል። የኢየሱስ ክርስቶስ መቃብር ብቻ ባዶ ነው። አሜን። እግዚአብሔር ይመስገን። አሜን። ክርስትናንም የመሰረተው በቤተልሔም ልደት አይደለም፣ በትንሣኤው ኃይል ነው። እግዚአብሔር ይመስገን። ይሄ ትንሣኤ የማይጨልም ብርሃን ነው። የሰራፕታ መበለት ልጅ ከሞት ተነስቷል። የሱነም ሴት ልጅ ከሞት ተነስቷል። ወለተ ኢያኢሮስ ከሞት ተነስታለች። አልዓዛር ከሞት ተነስቷል። ኢየሱስ ክርስቶስም ከሞት ተነስቷል። ልዩ የሚያደርገው ምንድነው? እነዚህ ሁሉ ቢነሱ እንደገና ሞተዋል። እሱ ግን ዳግም ሞት ላይ ይዘው ተነስቷል። ኢየሱስ ክርስቶስ በመነሳቱ ነው ጴጥሮስ ሐዋርያ ሆኖ የቀጠለው። አሳ አጥማጅ ሆኖ ይሞት ነበር እንደገና። ልብ አድርጉ። እውነት ላልሆነ ነገር አንገቱን ለሰይፍ የሚሰጥ ማንም የለም። ኢየሱስ ክርስቶስ ባይነሳ ኖሮ ጴጥሮስ በሮማ አደባባይ ቁልቁሊት አይሰቀልም ነበር። የክርስቶስ መነሳት የቤተ ክርስቲያን መነሳት ነው። ስለዚህ ቤተ ክርስቲያንን በኃይሉ ላይ መስርቷታል። በትንሣኤው ኃይል ላይ መስርቷታል። እግዚአብሔር በዘመናት ሁሉ 3 ኃይላትን ተጠቅሟል። የመጀመሪያው ኃይል ይህንን ዓለም የፈጠረበት ኃይል ነው። ሁለተኛው ኃይል ደግሞ ይህንን ዓለም እንደ ብራና ጠቅልሎ የሚያሳልፍበት ኃይል ነው። ከነዚህ ከሁለቱ የሚበልጥ ኃይል አለ፣ የትንሣኤው ኃይል። እግዚአብሔር ይመስገን። ስለዚህ እሱ ሞትን ያሸነፈ ሊቀ ካህናት ነው። ሊቀ ካህናትን ስታስቡ አንገቱን ደፍቶ የሚለማመጥ ድካምም ያለው በራሱ ለራሱ ምሕረት የሚለምን አድርጋችሁ እንዳታስቡ። ኢየሱስ ክርስቶስ ንጉሥና ካህን ነው። እሱ ንጹሕ ነው። ዘመን የማይገታው ነው። ኃይሉ አጋዥ የማያሻው ነው። ኃያል ሊቀ ካህን ነው። ኃያል ሊቀ ካህን ነው። ብርቱ ሊቀ ካህን ነው። ጥገኛ ሊቀ ካህን አይደለም። ምሕረትን ያስገኘውን ወይስ አያስገኘውን ተብሎ የሚሰጋ አይደለም። አሮንና ልጆቹ ወደ ቅድስተ ቅዱሳን ሲገቡ፣ ወደ እግዚአብሔር መገኘት ስፍራ ሲገቡ እግሮቻቸው በገመድ ታስረው ይገቡ ነበር። ለምን? አንደኛ በድን በእግዚአብሔር ቤት ውስጥ መኖር አይገባውም፣ እንዳይረክስ ስፍራው። ሁለተኛ ሬሳውን ለማውጣት ሌላ ሊቀ ካህናት እስኪሾም ድረስ ይጠበቃል። ስለዚህም እግሩ ላይ ገመድ አስረው ይለቁታል። ኢየሱስ ክርስቶስ ግን መስዋዕትነቱ የሰመረ ኃይሉ ፍጹም የሆነ ከሞት የተነሳ በመሆኑ ኃያል ሊቀ ካህን ነው። የክርስቶስ ሊቀ ካህንነትና መስዋዕትነቱ
ዋጋ እንዳለው የሚያስረዳን ነገር ምን ይመስላችኋል? የመጀመሪያው ከሞት መነሳቱ ነው። በትንሣኤው ውስጥ የመስዋዕትነቱን ስምረት እናያለን። ይሄ ብቻ አይደለም፣ የመንፈስ ቅዱስ መውረድ ነው። መንፈስ ቅዱስ የወረደው ኢየሱስ ክርስቶስ የክብር ስፍራውን ስለያዘ ነው። ይሄ ብቻ አይደለም፣ የቤተ ክርስቲያንም መመስረት ነው። ስሙ ይባረክ። ስለዚህ ክህነቱ ከአሮን ክህነት የሚሻል ክህነት ነው። አሮን ካህን ለመሆን ሁለት ነገሮችን ማሟላት ነበረበት። የመጀመሪያው ሰው መሆን ነበረበት። ምክንያቱም ካህን ወኪል በመሆኑ ሰውን ለመወከል ሰው መሆን ያስፈልጋል። ሁለተኛው ነገር ምንድነው? ድካምን የሚያውቅ መሆን አለበት። ምክንያቱም እየራራ ካለመነ ካህን መሆን አይችልም። እየጨከነ የሚፈርድ ዳኛ ነው። እየራራ የሚለምን ግን ሊቀ ካህን ነው። ድካምን ማወቅ አለበት። ምክንያቱም በእግዚአብሔር ፊት መስዋዕቱ ስምረት የሚኖረው ራርቶ ሲለምን ነው። ልብ አድርጉ። ለደካሞች እግዚአብሔር የሚራራ ሊቀ ካህን የፈለገው የሚራራ የሚያዝን የሰው ድካም የሚገባው ማሪ ቅርበል ተቀበል የሚል ካህን ፈለገ። ኢየሱስ ክርስቶስ ይህን ሁለት መስፈርት አሟላ። የመጀመሪያው ሰውን ለመወከል ምንድነው? ፍጹም ሰው ነው። ለዚህ የሀገራችን ሰዎች አብ ካልሰጠኝ ብዬ ምን ነው መናደዴ፣ ለወልድ አልነግርም ወይ ለስጋ ዘመድ ያሉት። ፍጹም ሰው ነው። ይሄ ብቻ አይደለም፣ በነገር ሁሉ ከኃጢአት በቀር እንደኛ የተፈተነ ነው። የተፈተነ ነው። ዛሬ የምታልፉበት እያንዳንዱ የህይወት ውጣ ውረድን ጌታ ይሰማዋል ብቻ አይደለም ይሰማዋል። ብቸኝነት ገጥሟችሁ ከሆነ 3 ዓመት የመገባቸው ደቀ መዛሙርት ያስተማራቸው ደቀ መዛሙርት ትተውት ብቻውን በጌቴሴማኒ ነበረ። በመስቀል ላይ ደግሞ ሰማይ ጠቁሮበት ምድር ከድቶት አባቱ ዋጋ እስኪከፈል ትቶት ብቻውን ነበረ። ዛሬ የምትጮህባቸው የህይወት ጩኸቶች ሁሉ ጌታ ጮኋቸዋል። እሱ ካለፈበት ድል አለ። እሱ ባለፈበት መጽናናት አለ። እግዚአብሔር ዛሬ ለሚያስጨንቃችሁ ነገር የመጽናናት መልስ አይሰጣችሁም። ራሱ መጽናናት ነው። ህልውናውን ነው የሚገልጥላችሁ። ማንነቱን ነው የሚያበራላችሁ። እርሱን ስታዩት ሁሉን ትረሳላችሁ። እግዚአብሔር ይመስገን። ህንድ ሀገር ላይ ነው አሉ ሰባኪው። ዛሬ ጌታ ኢየሱስ ክርስቶስን እኮ በራእይ አየሁት አለ። የሰማው ጓደኛው ታዲያ ምን አልከው አለው። እንዴ ካየኝ ምን እለዋለሁ? ካየን በቂ ነው። ካየን ምን እንለዋለን? እሱ ሲያየን ለመግለጽ ቃላት ያጣንበትን ጉዳያችንን ያየዋል። እሱ ሲያየን የዛሬውን ቁስል አይደለም የዘመናቱንም ጠባሳ ያየዋል። እሱ ሲያየን ለኛ እንኳን የተሰወረውን ጉዳያችንን እሱ ያየዋል። የሚያመን ብቻ አይደለም ምን እንደሚያመን እንኳን ማናቅ ሰዎች ነን። እሱ ሁሉንም ያያል። ካየን ምን እንለዋለን? ይሄን ብቻ በሉት ወገኖች። ልመናችሁ ከማየቱ አይበልጥም። ይሄን በሉት ወገኖቼ። ጸሎታችሁ ጉዳያችሁን በሙሉ ከማየቱ በላይ አያብራራም። ካየን ምን እንለዋለን? የሚያይ ሊቀ ካህን ነው። የሚያየው ደግሞ በርህራሄ ነው። የሚያየው በፍቅር ነው። የሚያየው በአዘኔታ ነው። ታዲያ እንዲህ ያለ ውድ ይገኛል ወይ? ልብ አድርጉ ወገኖቼ። በዓለም ላይ ከባዱ ነገር የተገኘን ነገር መፈለግ ነው። እኔ ሁል ጊዜ በጣም ከምቸገረው ፍለጋ አንዱ መነጽሬን አድርጌ መነጽር ስፈልግ ነው። ተገኝቷላ። የተገኘን መፈለግ በጣም በዓለም ላይ አድካሚው ነገር እሱ ነው። ፍቅር ተገኝቷል። የዛሬ 2000 ዓመት መስቀል ላይ የሚሰዋ ፍቅር ተገኝቷል። ፍቅርን እንወዳታለን ቃሏን ምን አይነት ነች ጨብጠናት አናቅም እንዳንል ኢየሱስ ክርስቶስ አካላዊ ፍቅር ሆኖ መስቀል ላይ ውሏል። ፍቅር ተገኝቷል። ከሞት የሚያድን ፍቅር ተገኝቷል። የተገኘን እንዳትፈልጉ።
በዚህ ፍቅር ረፉ። እግዚአብሔር ይመስገን። እናንተ ገና ከፍጡር ፍቅር ከኩሬ እንዳትቀዱ ያልቅባችኋል። ከምንጩ እየጠጣችሁ አፍስሱ። እግዚአብሔር ይመስገን። ምንጩ በዘገናችሁ ቁጥር ይለቀቃል። ፍቅሩ በሰጣችሁት ቁጥር ይሰጣል። ይህንን ፍቅር ካልቀመሱ ሰዎች ጭምር እኮ ነው ፍቅርን እየፈለግን የምንከፋው። ወገኖቼ እግዚአብሔር ይርዳን። አሜን። እግዚአብሔር ያግዘን። አሁን እንደዚህ አለ ምን አለን? ሊቀ ካህናት አለን። አንተ እንደ መልከጼዴቅ ሹመት ለዘላለም ምንድነው? ካህን ነህ። እንደ መልከጼዴቅ ሹመት ለዘላለም ካህን ነህ። ዘላለማዊ ወዳጅ ማግኘት የት ይገኛል ወገኖቼ? ስለ ነገ በእርግጠኝነት የምናወራው ወዳጅ ማግኘት የት ይገኛል? አላገኘነውም። ይሄንን አገኘን። እንደ ተቀበላችሁት እንዳታስቡ፣ እሱ ተቀበለ። እኛማ ምን አማራጭ አለን? እሱ ከመቀበል ውጭ ምንም እኮ አማራጭ የለንም። ወደድኩ ኖርኩል ብንለው ሌላ ምን አማራጭ አለ? እስቲ ማኩረፊያው ይጠራ ወገኖቼ። የሚደንቀው እኛ እሱን መውደዳችን አለ፣ እሱ እኛን መውደዱ የሚደንቅ እኮ ነው። ንጉሱ እኛ ቤት መምጣታቸውን የሚደንቀው እኛ ቤተ መንግስት መሄዳችን ነው። የኛ ዓለም የኛ በረት ላይ መወለዱ ይደንቃል። የኛን ልብ ልኑርበት ብሎ መጠየቁ አይደንቅም ወገኖች? ይደንቃል እኮ። የኛን ስጋ ልልበስ ብሎ መጠየቁ ይደንቃል። ኦ ጌታ ሆይ በአገልግሎትህ ፊት አገልግሎታችን በጣም ትንሽ ነው። በፍቅር ፊት ፍቅራችን በጣም ያንስብናል። ከመጥላት የማይሻል ነው። ዛሬ የምንለምንህ ጌታ ሆይ የፍቅርህን ባህሩን፣ የፍቅርህን ትንታጉን፣ የፍቅርህን ነደሳቱን አይደለም ፍንጣሪውን ከልባችን እንካው። እሱ ይለውጣል፣ እሱ ይፈውሳል፣ እሱ የዓለምን ማቁሰል ሁሉ ያስረሳል፣ እሱ ከራስ ማንነት ነፃ ያወጣል። አንተ ሞትን ያሸነፍክ ሕያው መስዋዕት ነህ። እናመሰግናለን። አሜን። አንተው መስዋዕት፣ አንተው ካህን፣ አንተው መስዋዕት ተቀባይ ሆነ ሁሉን በራስህ ጠቀለልክልን። እናመሰግናለን። አሜን። ጌታ እግዚአብሔር እናከብርሃለን። አሜን። እስክንፈልግ አልጠበቅክም። ኃጢአተኛ በራሱ አንተን ፈልጎ ማግኘት እንደማይችል ታውቃለህ። ካለንበት መጥተህ ካለህበት ወሰድከን። ስምህ ይባረክ። የሰው ልጅ ተብለህ የእግዚአብሔር ልጆች አሰኘህን። በእውነት እናመሰግንሃለን። ጌታ ሆይ በሰማነው ቃል ሕይወታችን እንዲባረክ፣ ምድሪቱ እንድትባረክ፣ ነፍስ ሁሉ እርፍ እንዲልብህ፣ ሁሉ በመጽናናት እንዲመካብህ ፈቃድ ይሁን። ስለ ሁሉም ተመስገን። አንተ ቻይ ነህ፣ ችለህ አስችለህናል። ተመስገን። አንተ ብርቱ ነህ፣ በርትተህ አበርትተህናል። ተባረክ። አንተ ፍቅር ነህ ጌታ ሆይ የእኛን ድንጋይ ልብ ፍቅር አለማምደኸዋል። እናመሰግንሃለን። ዳርቻህ ይባረክ። የምስጋና ዘመን ይስፋ። ልብ ሁሉ ለአንተ ይማረክ። ምድር ሁሉ ለአንተ ትገብር። ጆሮ ሁሉ አንተን ይናፍቅ። አንደበት ሁሉ ለአንተ ቅኔን ያፍስስ። ዓይን ሁሉ አንተን በማየት ትፈወስ። ልብ ሁሉ ለአንተ በመዘርጋት ለአንተ በመስገድ ይቀደስ። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።